on off no asli. On no. On no. Off no coach le. Off. Okay. Atamaya. Outside Ronaldo. Offside. Goal ጸደቀ. Goal ጸደቀ. Finishing. Yes. Thank you. በቃ ፕሪሚየር ሊግ ምን አይነት ሊግ ነው ጋይስ? ምን አይነት ኳስ ነው የተመለከትነው? ቀናችንን በእግር ኳስ ለመጀመር ምርጥ ጨዋታ በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትል ዩናይትድ ሴንት ጄምስ ፓርክ ላይ የምዕራብ ለንደኑን ቼልሲን አስተናግዶ 2-2 ተለያይተው ነጥብ ተጋርተው ተለያይተዋል። በጣም የሚገርም ጌም ነበር የተመለከትነው። ፈርስት ሃፍ ኒውካስትል በጣም የተሻለ ቡድን ነበረ። በሙከራዎች ረገድ በጣም ጥሩ ሙከራዎችን ማድረግ ችሎ ነበር። ኦልቲሜትም 2 ጎሎችን ለኒውካስትል አስቆጥሮ የመጀመሪያ አጋማሽ በኒውካስትል ዩናይትድ 2-0 አሸናፊነት ነበረ የተጠናቀቀው። ነገር ግን ከሁለተኛው አጋማሽ በኋላ የኢንዞ ማሬስካ ቼልሲ ፍጹም ተለይተው ነበረ የገቡት። ከዛ በኋላ ሪስ ጄምስ በጣም አስደናቂ የሆነ ፍሪኪክ ጎል ካስቆጠረ በኋላ 2-1 በማድረግ ሁለተኛው አጋማሽ እንደተጀመረ ቼልሲዎቹን ወደ ጨዋታው መመለስ ችሎ ነበረ። በድጋሚም እንግዲህ ጃኦ ፔድሮ ከግብ ጠባቂው ሳንቼዝ አሲስት የተደረገለትን ኳስ በሚገርም እርጋታ በማስቆጠር ጨዋታው 2-1 በመሆን በዛ ውጤት ተጠናቋል ማለት ነው። ሰከንድ ሃፍ ደግሞ ቼልሲዎች በጣም የተለየ ነበሩ። ፈርስት ሃፍ ኒውካስትል ነበር፣ ሰከንድ ሃፍ ቼልሲ ነበረ። ኒውካስትል ሰከንድ ሃፍ ምንም አይነት ታርጌት መሞከር አልቻለም። ቼልሲ ፈርስት ሃፍ ምንም አይነት ታርጌት መሞከር አልቻለም። እርግጥ ኒውካስትል ዩናይትዶች ወደ መጨረሻ አካባቢ ከአንድም 2-3 ጥሩ የሚባሉ ጎል የሚሆኑ አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበረ። ሪስ ጄምስ ግን ምን አይነት ተጫዋች ነው ጋይስ? ይለያል። በቃ ይከላከላል፣ ያጠቃል። ያንን የሃርቬ ባርነስ ኳስን አይታችሁታል እንዴት ታክል እንደወረደበት? ምን አይነት ተጫዋች ነው? ፍሪኪ ጎልስ ብትል ተከላካይ እንደዛ አይነት ጎል ያስቆጥራል ጋይስ። ለማንኛውም የኢንዞ ማሬስካው ቼልሲ በ29 ነጥብ በፕሪሚየር ሊጉ አራተኛ ደረጃ ላይ ለጊዜው ተቀምጧል። የሚገርም ጨዋታ ነበር ግን የተመለከትነው። እናንተ ስለ ጨዋታው የተሰማችሁን ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዲስ የሆኑ ኳሳዊ መረጃዎችን ማግኘት ትችላላችሁ። ኧረ ምን አይነት ጨዋታ ነው? ኧረ እግዚአብሔርን ፈጣሪ ያተረፋቸው። እግዚአብሔርን ምን አይነት ጨዋታ ነው? ሰከንድ ሃፍ ይቅርታ እንግዲህ ያው ሰከንድ ሃፍ ሁለተኛው ጎል እንዲህ እንደጨፈርኩ የመጀመሪያው ጎል እንዲህ እንደጨፈርኩ። ኧረ ሪስ ጄምስ ምን አይነት ተጫዋች ነው? ጆዋ ፔድሮ እስከዛሬ የሚያቃጥለንን ምን አይነት ጎል ነው ያስመለከተን? ሳንቼዝ አሲስት። ኧረ በስማም ለተመልካች አዝናኝ ጨዋታ። እግዚአብሔርን ሳትወሻሹ በቃ የሚገርም ጨዋታ ነበረ። ክፍት ጨዋታ ነበር። በቃ ክፍት ጨዋታ። ከባዱን ጨዋታችንን እስከዛሬ 4 ዓመት ተከታታይ እዚህ ሜዳ ላይ ተገርፈናል። በአሁኑ ግን መገረፍ የለም። እንደውም ደቂቃ ቢኖር እኛ የመጨመር ቻንስ ነበረን። ግን ይሁን ብለን ከባዱን ጨዋታችንን ጨርሰን ካሁን በኋላ እንዳለ በሜዳችንና የቀሩት ደግሞ ቀላል ጨዋታ ስለሆኑ የዛኔ እንገናኛለን። ግን እግዚአብሔርን ይለያል። በቃ ቼልሲ ይለያል፣ ማሬስካም ይለያል። ሰከንድ ሃፍ ላይ በቃ የሚገርም አሰልጣኝ እንደሆነ አስመስክሯል። ለማንኛውም ግን እንዳይደብራችሁ እግዚአብሔርን ጸዴ ጨዋታ ነው ያየነው። ከባድ ጨዋታ 1 ነጥብ አግኝተናል። ሲቲ የጣለበት ጨዋታ ነው እዚህ ሜዳ ላይ። እንዲሁም ሌሎቹ ደግሞ በኒውካስትል ሜዳ የታወቀ ነገር ነው። ስለዚህ እንዳይደብራችሁ፣ ሁሌም ቼልሲ ይቅደም። አረ ቼላ 2-2 2 አቻ። ምን አይነት ጌም ነው ማን? የቼልሲ ደጋፊዎች ይህንን ቪዲዮ ኮፒ ሊንክ ሪፖስት እያደርጋችሁ ጀምሩት ማለት አሁን ኑና አንዴ ልንገራችሁ ውስጥ ከሜዳ ውጪ ኒውካስትልን ማሸነፍ ማለት ነው ይላችሁ ለኔ ነው የተፈቀደው። ግን 2-2 አቻ በጣም የሚያምር ጌም ማን። ጨዋታውን ማሸነፍ ይገባችሁ ነበር። ጋርናቾ የተባለ ጡማ ሰው ኧረ አይችልም በቃ ጭራሽ ነው የማይችለው። ኧረ ምንድነው የሚሰራው? የማአት ኳስ በጣም ብዙ ስፔስ እያገኘ መጠቀም አልቻለም። ማን ጄምስ ምን አይነት ጎል ነው ያገባው? አርኖልድን ማይመስለኛ ተቅጣት ምትቅርቅር ምናምን በጣም የሚያምር ጨዋታ። ፓልመርን ከጨዋታው ውጪ ነበር ያደረጉት። ለመሰላችሁ ማርክ አርገውት ነው የገቡት። ኳስ ሲነካ ለ3 ምናምን ጭፍጭፍ። ኧረ ኒውካስትል ግን አንተ ሪሲሊንግ ነው ምንድነው? ኳስ ስትይዙ መደባደብ በጣም የሚያስፈራ ቲም። ኒውካስትልን አውቀዋለሁ እንዴት እንደሚያደርግ ገባችሁ። 2-2 ግን 2 አቻ መውጣታችሁ በጣም አሪፍ ነው። አሁን የትም አትሄዱም፣ አይዟችሁ። ዋው እንዴት አይነት አስደናቂ ጨዋታ ተመለከትን። ሴንት ጄምስ ፓርክ ስቴዲየም ላይ ቼልሲ ከኒውካስትል ጋር ያደረጉት የ17ኛው ሳምንት የመጀመሪያ ጨዋታ በጣም አስደናቂና ውብ ነበረ። ኒውካስትሎች በሜዳቸው የመጀመሪያውን አጋማሽ 2-0 እየመሩ ወጥተው ነበረ። ቮልተሜድ ሁለቱንም ጎሎች ያስቆጠሩ ተጫዋች ነበረ። ከዛ በኋላ ቼልሲዎች ሁለተኛው አጋማሽ ሪስ ጄምስ አስደናቂ ጎል በማስቆጠር ቼልሲዎች ወደ ጨዋታ መለሳቸው። እንደገና ደግሞ ጆዋ ፔድሮ የማሊክ ታውን ስህተት ተጠቅሞ ሁለተኛውን ጎል ማስቆጠር 2-2 ሆነ። በጣም አስደናቂ ነበር። ቅያሬዎቻቸው ሁለቱም አሰልጣኞች እንቅስቃሴው ውብ ነው የተመለከትነውና አነጋጋሪ ዳኝነት ውሳኔ የነበረበት ጨዋታ ነበር። ጨዋታውን ሁለቱ ቡድኖች አንዳንድ ነጥብ ተካፍለውበት 2-2 በሆናቸው ውጤት ተጠናቋል። በቀጣይነት ጉዞአችን ወደ ኢታር እናደርጋለን። የሊጉን መሪነት ከአርሰናል ለመረከብ ማንቸስተር ሲቲ ከዌስትሃም ጋር ጨዋታውን ያደርጋል። ማንቸስተር ሲቲ
ድል ማድረግ የሚችል ከሆነ አርሰናል ምሽት ከኤቨርተን ጋር እስከሚጫወት ድረስ የሊጉን መሪነት ይዞ መቆየት የሚችልበትን እድል መፍጠር ይችላል። ዌስትሃሞች ነጥብ ካስጣሉ ወይም ነጥብ ከወሰዱ ከወራጅ ቀጠና ለመውጣት በሚያደርጉት እንቅስቃሴ በእጅጉ ሊያግዛቸው እንደሚችል ይጠበቃል። አሰልጣኝ ፔፕ ጋርዲዮላ ከሰሞኑ ቡድናቸው ምንም አይነት ለውጥ አላረጉም። በካራባው ካፕ ከነበረው ቡድናቸው ግን በርከት ያሉ ለውጦችን አድርገው ገብተዋል። በዛሬው ጨዋታ ላይ ዶናሩማ ቦታው ላይ ነው። ገቫርዲዮል፣ ዲያስ እንደዚሁ ማቲያስ ኑኔስ እና ኦራይሊ ተከላካይ መስመር ላይ ያሉ። ኒኮ ጎንዛሌዝ በአማካይ መስመር ላይ በ6 ቁጥር ሚና የሚጫወት ሲሆን ፊል ፎደን፣ በርናንዶ ሲልቫ፣ ቲያኒ ራይንደርስ አማካይ መስመሩ ላይ ከሪያን ቸርኬ ጋር ያሉ ተጫዋቾች ናቸው። ከፊት ኤርሊንግ ብራውት ሃላንድ በብቸኝነት ይሞራል። በአፍሪካ ዋንጫ የተመናመነው ዌስትሃም በዛሬው ጨዋታ ላይ ተከላካዩ ማሊክ ዲዩፍ እና አሮን wan-bissaka ሁለቱም የቀኝና የግራ ተመላላሾቻቸው በዛሬው ጨዋታ ላይ የሉም። አማካኞችን በርከት አድርገው ፖቱስ ከፈርናንዴዝ እና ማጋሳ ጋር እንዲጫወት አድርገው ኑኖ ስፕሪንቶ ሳንቶ ወደ ጨዋታው ይዟቸው ገብተዋል። በዚህ ጨዋታ ላይ ነጥብ ካስጣሉላቸው ዌስትሃሞች አርሰናል በመሪነት ይቆያል እስከ ምሽቱ ጨዋታ ላይ። ነገር ግን ጋርዲዮላ ድል ማድረግ ከቻሉ የእንግሊዝ ፕሪሚየር ሊግ መሪነትን በዚህ የውድድር ዓመት ለመጀመሪያ ጊዜ መረከብ የሚችሉበትና የሚይዙበትን እድል ይፈጥራሉ። ምን ይፈጠራል? የጨዋታውን ውጤት መገመት ትችላላችሁ። ስለ ቼልሲና ኒውካስል ጨዋታ ማሳብ አስተያየት ብትሰጡን ደስ ይለናል። አብራችሁ ስለሆናችሁ ከልብ እናመሰግናለን። በቀጥታ ስርጭት አለን ዩቲዩብ ላይ ሲዲ ስፖርት ብላችሁ ግቡ፣ ሳብስክራይብ አድርጉት። ቪዲዮ ላይ ስትሆኑ ደግሞ ላይክ ሼር በማድረግ ጨዋታዎችን አብረን እንድንመለከት እንጋብዛለን። ጉዟችን ወደ ኢታድ ማንቸስተር ሲቲ ከዌስትሃም። መልካም ጨዋታ። ቼላ ወንድም ጥላ ቼልሲ ከሜዳው ውጪ ኒውካስትል ጋር ሄዶ አቻ ወጥቷል። አሪፍ ነበረ። ቆንጆ ቅጣት ምት አይተናል። ሪስ ጄምስ ቆንጆ ቅጣት ምት። ታክሉስ ብትሉ ሁለተኛ ጎል በሉት። የሪስ ጄምስ ቅጣት በጣም ያምራል። ታክሉን ፒስ ነው። ጋርናቾ አትሆንም። ጋርናቾ እንኳንም ወጣች። ጋርናቾ ኳስ በጣም በመስመር በኩል ይሄድላታል፣ ትበለዋለች። ወይ ደና ድሪብል የለ ወይ ደና ክሮስ የለ፣ ትመገበዋለች። ቆንጆ ጨዋታ ነው ያየነው። ከረፍት በኋላ በተለይ ቼልሲ አሪፍ ተንቀሳቅሷል። ከምባክ አረጉ። ሬሞንታዳ እያልኩ ነበር ያየሁት፣ አልተሳካም። ነገ ደግሞ ውዱ ክለባችን ቪላ ሜዳ ሄዶ ቪላን ይገጥማል። አቢዩኤል ደግሞ ምቹ ኮርነር ቆንጆ ኢቨንት አዘጋጅቻለሁ፣ እንዳትቀሩብኝ። እስከዛሬ እንግዲህ ተነፋፍቀናል። ኳስ 5 ሰዓት ሆኖብን አካውንታችን ላይ የሆነች ቀይ ነገር በርታለች። ሙሉ የእግር ኳስ ቤተሰብ ይሄ የዩናይትዳውያን ግዴታ ብቻ አይደለም። ምንሙን እየገባ አካውንቴን ኮፒ ሊንክ አርግ ኢንጌጅ አርጉ ከቪዲዮቼ ጋር፣ አለበለዚያ ይቆያል። ላይ ከረጅም 3 ወር ይቆያል ምናምን ብለውኛል መሰለኝ። እኔ አይመቻቸው ያራዳ ልጆች። ባለፈው ጋርናቾ በካራባኦ ካፕ 2 ጎል ሲያስቆጥር የሆነ የቼልሲ ደጋፊ ቪዲዮ ሰርቶ ነበር። ማቲያስ ኩኛ እና ጋርናቾን እያወዳደረ ይሄ የጎል ተሳትፏቸውን እየጻፈ ነበርና እኔ የማንቸስተር ደጋፊዎችን አርደው መጠየቅ ፈልጌ የቼልሲ ደጋፊዎች እንደው ከኩኛና ከጋርናቾ ምረጡ ብትባሉ ወደ ቡድናችሁ እንዲመጣ ምረጡ ብትባሉ በእርግጠኝነት እኔ በሙሉ ልብ ተማምኜ ኩኛ እንደምትመርጡ እርግጠኛ ነኝ። እውነት ነው የምላችሁ። ጎል ምናምን አሁን ኩኛ ተወት እንዴ። ጋርናቾ እኮ ዛሬ እኮ ሰዎች 3-4 በቃ ማግባት ይችል ነበር። እንዴት ኦን ታርጌት አይሆንም? ዝም ብሎ ወደ ላይ ጥልዝ እንደዚህ ነበር እኛ ጋር ሲጫወት እንዴ፣ ጭራሽ አልነበረም። የማንቸስተር ደጋፊዎች ደግሞ እንደው ጋርናቾ ቸልሲ ይነጠቃል ምናምን መቼም አይሉም። እርግጠኛ ነኝ። አሁን ኩኛ 2 ጎል አርለ በኩኛ ደስተኛ ናቸው የሚሆኑት እርግጠኛ ሆኜ። እኔም እንደዛው። እኔ አሁን ጋርናቾ ጠልቼው ምናምን አይደለም። እዛ ሄዶ ባላንዶር ቢወስድ ቅር አልሰኝም። እሱና 10 ቁጥሩ ማክ ማለት ነው ዶክተር፣ እሱና ሁለቱ እዛ ሄደው በየሄዱበት ክለብ እንደው በቃ የፈለጉትን ባላንዶር ቢሰጣቸው በየቀኑ ቢሰጣቸው ቅር አይለኝም። ግን አንድም የዩናይትድ ደጋፊ ጋርናቾን ቸልሲ ነጠቀን ምናምን ብሎ እሪ አይልም። እውነት እሪ አይልም። የቸልሲ ደጋፊ ደግሞ አገነተርናቸው እኮ ነጠቅናቸው ጋርናቾን ምናምን እያለ ይፎክራል ብዬ አላስብም። ማስተዋል የሚችል በተለይ የቸልሲ ታላቅነትን የሚረዳ የቸልሲ ደጋፊ እንደዛ እያለ አይፎክርም። ጋርናቾን ነጠቅነው። ምክንያቱም ቸልሲ በዛ ቦታ ላይ በጣም የተካኑ ምርጥ ተጫዋቾች ተጫውተዋል። በዛ ልኬት ከለካኸው ይሄ ያንስብሃል እንዴ። ዛሬ እኮ 3-4-0 ምናምን በቃ ይሆን ነበር ከረፍት በኋላ እኮ እንዴ። ወደ ላይ ትንሽ ምንድነው ኳሶችን መቀማት ጀምሯል እያገዘ። እኔ ወደፊት የተሻሻለ ይሆናል ብዬ አስባለሁኝ። አሁን ግን በጣም ገርሞኛል። ያው እኔ ሁሌም እንደምለው ካፒቴናችሁ ግን እሱ ስላላችሁ እድለኛ ናችሁ። ፓልመር ያው ፊትነሱ ጥሩ ስላልሆነ ይመስለኛል የሚቀይረው። ስቲቫው ምን እንደሆነች አላቅም፣ ጉዳት አጋጥሟት ይሁን እሷም ብትኖር የተሻለ ይሆን ነበር። ፔድሮም ያው የሆነ ጥሩ አልነበረም፣ ግን ጎል አስቆጥሮ ወጥቷል። ሳንቼዝ ነው እንደውም አሲስት ያደረገው። ዛሬ ከረፍት በኋላ የነበረው ቸልሲ በጣም አሪፍ ነበር። ካሴዶ መመለሱም ጠቅሞታል። እኔ አንድ ጭንቅላት ያለው ተከላካይ ቢኖር ቸልሲ ቤት ውስጥ ትንሽ ጠፈፍ ያለ ምራቁን ዋጥ ያለ ተከላካይ ቢኖር የተሻለ ይሆናል ብዬ አስባለሁ። እድሜያቸው ሁሉም ገና ስለሆኑ ወደፊት የተሻለው ቸልሲ ሊሆን ይችላል ብዬ አስባለሁ። ግን በጋርናቾ ጉዳይ እኔ የማንቸስተርን ደጋፊ ነጠቅን ምናምን ብላችሁ የሆነ እንደው ልታበሽቁ ትሞክራላችሁ ብዬ አላስብም። እንደውም በዝውውሩ የሆነ ትበሳጫላችሁ ብዬ ነው የማስበው። እስቲ እናንተ የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ክትብቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አቤት እንደዚህ አይነት ጨዋታ አንደኛ የምንፈልገው እድሄ ጄምስ
ምን ቀን ነው ቼልሲ ቤት የመጣኸው? በእናትህ አንተ ሰውዬ ምን ቀን ነው ቼልሲ ቤት የገባኸው? ወይኔ አሁን ፈርስት ሃፍ ለተመለከተ ቼልሲ ሁለት ያገባል ብለህ ታስባለህ? ያገባህባቸውስ ምት ጎል ነው እንዴ? ራምስዴል በቃ ጸጥ ነው ያለው። ደግሞ ፈርቼው ነበር። አንተ በጣም ትችላለህ። በጣም ዘሞስት አንደርሬትድ ፕሌየር ቢኖር ጄምስ ነው። ፈርስት ሃፍ ለተመለከተ ሰከንድ ሃፍ ቼልሲ እንደዚህ አይነት ውጤት ያመጣል ብለህ መጠብ ካምባክ ሊሰራቸው ነበር ለጥቂት። ኒውካስትል የሳቱት ኒውካስትል ቅያሬ ያደረጋ እነ ባርንስን ወይኔ ኤላንጋ ማዛጋ ዊሳ እያለ አስበላቸው። ግን ያበደ ወልትማን በጣም ይችላል። ግን ጥያቄ አለኝ እዚህ ጨዋታ ላይ ይሄን እንኳን እዚህ ጋር ከተተው ጉርጉ ከተተው ቱቦ ውስጥ ጨመረን ያደርገው እዛ ማኖን እሺ ይሁን። ግን ጨመረው እንደዚህ አይነት ትከሻለህ። እኔ መልሱልኝ ይሄንን ግን ቼላው 2-1 አለቀ። በስመ አብ ምን አይነት ጨዋታ ነው! ሬሲ ጀምስ ምን አይነት ቅጣት ነው ያገባው ፋሚሊ። እኔ ከጨዋታው በላይ ቅጣት ምቱ በስመ አብ ያበደ ነው የምላችሁ። ያበደ በቃ ሬሲ ጀምስ ይችላል፣ እግዚአብሔርን ይችላል። ምን አይነት የተለያየ ሁለት ሀፎች ነው ያየነው። የተለያየ ፍጹም የተለያየ ሁለት ሀፎች። ፈርስት ሃፍ ጭራሽ በፍጹም ኒውካስትልን አልቻልነውም። ሲቀጥል ሰከንድ ሃፍ ላይ ትክክለኛው ቼልሲ ተመለሰ። ለምን እንደሆነ አይገባኝም። በቃ እንደ አማተር ለምን ቼልሲ ሁል ጊዜ እንደሚጫወት አይገባኝም። ለምንድነው ሎ ብሎክ ላለው ቲም ለምሳሌ ዘግቶም ፕሬስ እያደረገ ለሚጫወተን ቲም መፍትሄ የማይታሰበው? እኔ ሁል ጊዜ በቃ ይሄ ነገር ግርም ይለኛል። ሎ ብሎክ ከሆነ ከዘጋብንና ከዛ በኋላ ደግሞ 1v1 ፕሬስ እያደረግን ከሆነ የሚጫወት ከሆነ መፍትሄ የለንም። ለምንድን ፓልመር ተደጋጋሚ ፊዚካሊቲ ጥሩ አይደለም። በቃ አየሁት ነካ ሲደረግ ለምን እንደሆነ አያውቅም። በቃ ፓልመር ፊት ካልሆነ እንደዚህ አይነት ከባባድ ጌሞች ላይ መቼስ ይታያል አይደል? ኒውካስትል ምን አይነት አጫወት እንደሚጫወት አይደለም አሰልጣኙ ይቀርና እንግሊዝ ውስጥ እና ማሪስካ ወይም ስታፉ ይቀርና እኛ ደጋፊዎቹ ራሱ እናውቃለን ኒውካስትል ምን አይነት የፊዚካል ቲም እንደሆነ። እንደዚህ አይነት ጨዋታ ላይ ቢያርፍ ጥሩ ነው። ሰከንድ ሃፍ ግን በቃ ቼልሲ ትክክለኛ ጀምስ አክሩቶኛል። እግዚአብሔርን ካሴዶ ሳንቼዝን ባይዘው ጥሩ ነበረ። ከዛ በቃ እንዳለ ኳሶቻችን በጋርናቾ በኩል ነው የምንጫወተው። ኔቶ እንዳይጫወት አድርጎታል ማለት ይቻላል። ኔቶ ማርክ ተደርጓል ውስጥ። ሌላው የገዛ ልጃችን ሉዊስ ሃል የናጡት ነካሽ እንዴት ነበር ሲጫወት የነበረው። እኔ ያው ከጉደት ተርፈናል ብቻ ውስጥ ሁለታቻ ምንም የምለው ነገር የለኝም። ከታይትል ሬሱ እየራቅን ነው። ቁራሌው ካጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው ካጠርሙስ ያለው ቁራሌው አሮጌ ጫማ ያለው እኔና ደጀኔ አሃ በጣም ቸግሮናል። ሁላችሁም ከመቀመጫችሁ ብድግ ብሉና አንዴ ቸግሮናል እንጫወታለን። ቸግሮናል በጣም ደብሮናል። አሉላዬ መተናል። አንድ ጥያቄ አለን ዛሬ። አሁን ምንድነው ጥያቄው? ከሁለቱ ብራንድ የቱ ነው የሚለው ነው። ብራንዱን ለይልን። ብራንድ የሆነውን ብራንዱ ተለየ። ብራንዱ ይሄ ነው ተብሏል። አሉላ የተማረ ሰው አይጥፋ ምንለው ለዚህ ነው። የተማረ ሰው አንባቢ አይጥፋ ምንለው ለዚህ ነው። በስመ አብ ቴንክ ዩ አሉላዬ እውነት